በሀገራችን የንግድ ስራ አስቸጋሪ ከሚያደርጉት ጉዳዮች መካከል አንዱ እና ዋነኛው ስብራት ነው ተብሎ የሚገለጸው የገበያ መሰረተ ልማት ስብራት ነው። የገበያ መሰረተ ልማት ስብራት ሶፊስቲኬትድ የሆነ ደረጃውን የጠበቀ ኮልድ ቼን የተገጠመላቸው መጋዘኖች ጋር መድረስ ይቅርና ገበያ በቅጡ ያልተገነባበት ሁናቴ ከመኖሩ ጋር ተያይዞ ሰፊ ግብግብና ብዙ ስራ ይሰራ ያለው የገበያ መሰረተ ልማት ስራዎችን ከቅዳሜና እሑድ ገበያ ማዘመን ጀምሮ የአካባቢ ገበያዎች በገጠሩ የህብረተሰብ ክፍል አካባቢ የሚኖሩ የተለያዩ በዓላት ቀናት የሚቆሙ ገበያዎችን ደረጃና ጥራት የማሻሻል ስራዎች ብሎም ደግሞ ከፍ ሲል የሁለተኛ ደረጃ ግብይት ማዕከላት ተብሎ የሚታወቁ ከፍ ያለ በበጀት በመዋለ ንዋይ የተዘጋጁ ማዕከላትን የመገንባት ስራዎች እያከናወንን እንገኛለን። ጎን ለጎን እይታ ሊቀይር የሚችል አቅጣጫችንን ዞር አድርገን ማስተዋልና ማሰብ የሚጠይቀን ጉዳይ ከሚበላሹ ምርቶች ጋር ተያይዞ ምርት የምናከማችበትና ለሽያጭ የምናቀርብበት ሁናቴ ችግር ውስጥ ነው ያለው። የምርቱ ጠባይ ለብልሹነት ቅርብ ከመሆኑ ጋር ተያይዞ በአብዛኛው በሚባልበት ሁናቴ ረዘም ያለ ጊዜ አይቆይም። በተለይ ምርቱ ከገባ የአምራች የመደራደር አቅም አሳድጎ አይደለም ሸማቹ ገዛለሁ ባለው ዋጋ ብቻ ጥለው የሚሄዱበት ሁኔታ ነው የነበረው። አይ አማራጭ አለኝ ካልሆነ ይሄ ምርት ለአንድ ወር ቆይቼው ምርቱ ተፈላጊነቱ ሲጨምር ወስደዋለሁ ይባልበት ሁኔታ አይደለም ያለው። ምርትን ረዘም ላለ ጊዜ ማቆየት የሚችል የምርትን ደህንነት ጥራትና ተፈጥሯዊ እሴት በጠበቀ አግባብ ማቆየት የሚችል ኮልድ ቼን ዘመናዊ ኮልድ ቼን መገንባት በጣም እጅግ ወሳኝ ስራ ነው ተብሎ ተወስዶ በዚህ ቅዱስ ዓላማ ነው እንግዲህ የንግድ ስራዎች ኮርፖሬሽን ያስገነባው። በመያዝ አቅሙ በጣም ከፍተኛ የሆነ እና በአንድ ጊዜ በጣም ብዙ ምርት ማቀዝቀዝ የሚችልና ረዥም ጊዜ ማቆየት የሚችል ሙዝን በተለየ መልኩ ከቀኑ በፊት ማብሰል የሚችል የአየር ጠባይን ታሳቢ ያደረገ የማቀዝቀዝና አስፈላጊ ሲሆን ማሞቅም ጭምር ግልጋሎት የሚሰጥ አትክልትና ፍራፍሬ ብቻ ሳይሆን ለእንስሳትና እንስሳት ተዋጽኦ እና ወተት፣ አይብ፣ ቅቤ፣ ስጋ አስፈላጊ ነገሮች ረዘም ላለ ጊዜ ሼልፍ ላይፍ መኖር እንዲችሉ ሊያደርግ የሚችል መሰረተ ልማትና የመሰረተ ልማት በዚህ ደረጃ ተጠናቆ መመረቁ በግሌም እንደ ንግድና ቀጠናዊ ትስስር ሚኒስቴርም እንደ ኮርፖሬሽኑ ቦርድም በጣም ትልቅ ኩራትና ደስታ ተሰምቶኛል። ለሀገራችን በጣም ወሳኝ ነገር ነው። ከሸማች አንግል ብቻ ሳይሆን ከአምራችም ሳይድ ምርቴ ደርሶ ሊበላሽብኝ ይችላል የሚል ስጋት የሚቀንስ ነው። ለምሳሌ ያህል አንዳንድ ጊዜ ምርት በሚደርስበት ወቅት ምርቱ ከማምረቻ ዋጋ በታች እንዲሸጥ ይገደዳል። አትክልትና ፍራፍሬ በተለይ ፐሪሸብል የሚባሉ ፕሮዳክቶች የቲማቲም አይነት፣ የሽንኩርት አይነት ረዘም ላለ ጊዜ መቆየት የማይችሉ የሙዝ አይነት ምርቶች ሲኖሩ ያለውን ምርጫ ወይ በረከሰ ዋጋ ሸማቹ የፈልገው ዋጋ ብቻ መሸጥ ነው፣ አለበለዚያ መድፋት ነው። ስለዚህ አሁን ይሄ ዘመናዊ ማቀዝቀዣ የተገጠመላቸው መጋዘኖች ምርትን ለተወሰነ ጊዜ ማቆየት የሚችሉበትና ይሄ ተሞክሮ በሁሉም ክልሎች በሁሉም ከተማ አስተዳደሮች እንዲሰፋም ጭምር ለኢትዮጵያ እንዲህ አይነት መሰረተ ልማት መጎናጸፍ የቅንጦት ጉዳይ ወይም ካደግን በኋላ ይደርሳል የሚባል ጉዳይ ሳይሆን ምርትና ምርታማነት በምንጨምረው ልክ ለገበያ መሰረተ ልማት በተለይ ዘመናዊ ማቀዝቀዣ ግልጋሎት የተገጠመላቸው አካባቢዎችን መቀየር ያስፈልጋል። ፊት ለፊት ያለው ኮምፕሌክስ ዘመናዊ ገበያ ማዕከል ነው። ዘመናዊ ገበያ ማዕከሉ ከተማ አስተዳደሩ እየሰራቸው ያለው የከተማ ገበያ ማዕከላትን ቁጥር በማሳደግም ጭምር የተለየ ድርሻ ይኖረዋል። ፊት ለፊቱ ላይ እንዳያችሁት ምድር ላይ ያለው ቦታ የዘንቢል ሱፐርማርኬት ሆኖ እንዲያገለግል ተወስኗል። ዘንቢል ሱፐርማርኬት በመላው ከተሞች በመገንባት ሂደት ላይ ነው ያለው። በአዲስ አበባ በተለያዩ ቦታዎች ዘንቢል ሱፐርማርኬት፣ ዘንቢል ሚኒ ማርኬት የእኛ ሚኒስቴር መስሪያ ቤት ላይ ማየት ትችላላችሁ። ተሰርተው ለህብረተሰቡ በዝቅተኛ ዋጋ ጥራቱና ደህንነቱ የተጠበቀ ምርት በማቅረብ ሂደት ላይ ይገኛሉ። እነኚህን ጉዳዮች አጠናክረን ስንሄድ የንግድ ስራዎች ኮርፖሬሽን በኢትዮጵያ ንግድ መዘመን ላይ የራሱን አሻራና ጡብ እያኖረ የሚሄድበት ሁናቴ እየተመቻቸ የሚሆነው ማለት ነው። አሁን ላይ ብዙም የአትክልትና ፍራፍሬ በኮልድ ቼን ቴክኖሎጂ ከመደገፋችን አስቀድሞ የቴክኖሎጂ አዲስ አይደለም በሀገራችን በመያዝ አቅሙ እና በስፋቱ አንደኛ የሚሆነው እንጂ ላፍቶ ገበያ ማዕከል ላይ የአዲስ አበባ ከተማ አስተዳደር ያስገነባው ኮልድ ቼን አለ። ኮልድ ቼን የተገጠመለት አለ። ይሄኛው አንደኛ ፓኬጂንግ ቦታ አለው፣ ሁለተኛ የሚያቀዘቅዝበት በየምርቱ ጠባይ
እንስሳትና እንስሳት ተዋጽኦ ለብቻው፣ የግብርና ምርቶች ለብቻቸው፣ አትክልትና ፍራፍሬ ለብቻው ሆኖ እንደተመለከትከው በጣም ሰፊ ቦታ ላይ ያረፈ ከመሆኑ ጋር ተያይዞና ፓኬጅ ተደርጎ ከዛው ለብዙ ሱፐርማርኬቶች ማከፋፈያ ማዕከል ሆኖ የሚያገለግል ከመሆኑ ጋር ተያይዞ ዓላማው ትልቅ ነው ሊባል ይችላል። ነገር ግን በነበሩት ገበያ ማዕከላት አዲስ አበባ ወደ 5-6 የሚጠጉ በተዘጋጁ የገበያ ማዕከላት አማካኝነት የሚቀርበው አትክልትና ፍራፍሬ ሞሮርለስ የጥራት ችግር ያለበት አይደለም። አሁን ላይ እንደ ከዚህ በፊቱ አትክልት ተራ ነው የሚባለው አይነት አይደለም። እንዲሁም ኮልቼን ሳይገጠምለትም ኢትዮጵያ ካላት የአየር ጠባይ በጣም ሞቃትም በጣም ቀዝቃዛም ካለመሆኑ ጋር ተያይዞ የተወሰነ ቀናትን ሼልፍ ላይፍ እንዲኖር ተደርጎ ግብይት ይፈጸማል። ነገር ግን ትልቁ ስብራት በተለይ ከአምራች ሳይድ ምርቱን አምጥቶ በተባለው ዋጋ ከመሸጥ የዘለለ አይ አማራጭ አለኝ ምርቴን አስቀምጬ ምርቱ ዋጋ ሲጨምር እሸጣለሁ በማይባልበት ሁኔታ የአርሶ አደር የማምረት ዋስትና ያልተረጋገጠ ማለት ነው። ከጉዳዩን ከብክነት ጋር ብቻ ማያያዝ ሳይሆን ከምርታማነት ማስቀጠል ጋርም በእጅግ የተቆራኘ ነው።